ጤና ይስጥልን ውድ አድማጭ ተመልካቾቻችን በፋና ሚዲያ ኮርፖሬሽን ፋና ፖድካስት በተለመደው የጉብኝት ሰዓታችን ላይ ተገኝተናል። ዛሬ እንግዲህ ወደ ቦሌ አካባቢ ነው የተገኘነው። እዚህ የተገኘንበት ምክንያት ደግሞ የእንጦጦ ቤተ ዕደ ጥበብ ማዕከልን ልናስጎበኛችሁ ነው። እንግዲህ ይሄ ዕደ ጥበብ ማዕከል በውስጡ ምን ምን ነገሮችን አካቷል የሚለውን ደግሞ ገብተን የምናሳያችሁ ይሆናል። አብራችሁን ቆዩ። ሰላም እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ከፋና ፖድካስት ነው የተለመደ የጉብኝት ሰዓት አለን። ስለዚህ አሁን እኛ ደግሞ የእናንተን ኪነ ጥበብ ማዕከል ጎበኝ መተናል። አሁን ወቅቱ ደግሞ የ39ኛው የአፍሪካ ህብረት ስብሰባ ነው። ብዙ እንግዶች ደግሞ ወደ መዲናችን አዲስ አበባ ገብተዋል። የእንግዳ አቀባበላችሁ እናንተም ጋር ይመጣሉ እንግዶችና ምን ይመስላል የሚለውንም ነገርና አጠቃላይ ስለ ዕደ ጥበብ ማዕከሉ ገለጻ ታደርግልናለሽ። ስምሽን አስተዋውቀሽን ጀምር። ኦኬ፣ እኔ ኤዶም መርሻ እባላለሁ። የእንጦጦ ቤተ ዕደ ጥበብ ኤክስኪዩቲቭ አሲስታንት ነኝ። ይሄ የጋለሪና የክራፍት ሾፓችን ነው። የተለያዩ ዕደ ጥበብ ስራዎች አሉ ማየት እንችላለን። ማዕከላችን ከዕደ ጥበብ በተጨማሪ ሬስቶራንትና ካፌ፣ ፋይን ዳይኒንግ ሬስቶራንት አለ። እንደ አጋጣሚ ሆኖ ብዙ እንግዶች ለአፍሪካን ሰሚት የመጡት ብዙ እንግዶቻችን የሬስቶራንታችን ተጠቃሚ ናቸው። የምሳ ሰዓታቸውን አጭር ጊዜያቸውን በፈጣን በጥሩ ምግብ አቀባበል አድርገን ሬስቶራንት እናስተናግዳቸዋለን። እግረ መንገዳችን ኤግዛክትሊ አዎ፣ እዚህ ጋር ፋይን ዳይኒንግ በጣም ኳሊቲ የሆነ ሬስቶራንት አለን። በኋላ እንጎበኘዋለን። ስለዚህ እግረ መንገዳቸውን ሬስቶራንት ከተጠቀሙ በኋላ ይህን የመሰለ ዕደ ጥበብ ማዕከላችን የመጎብኘት ብዙ አጋጣሚ ይኖራቸዋል ማለት ነው። ስለዚህ ከየት እንጀምር ጉብኝታችን? ከጋለሪና ከዕደ ጥበብ ስፔሳችን እንጀምር። የስሙ መነሻ የሆነው እንጦጦ የተጀመረው በዚህ ጁለሪ ነው። ትንሽ ለማብራሪያ ለመስጠት ያህል እስኪ ከመነሻውን ጀምር። በዚያው አጋጣሚ እንዴት ተነሳችሁ፣ እንዴት ተጀመረ የሚለውን ነገር በዚህም እያወራን ነው። ያ ስሙ እንደሚናገረው እንጦጦ ማውንቴን አካባቢ ኤችአይቪ ቪክቲም ሴቶች ነበሩ። እነሱ ከበሽታው በተጨማሪ ማግለል ፕላስ ደግሞ ድህነት አጥቅቷቸው ነበር። የፋውንደራችን ቤተልሔም ብርሃኔ ትባላለች። እሷ ይህንን ጋፕ ለመዝጋት ሶሻል ኢንተርፕራይዝ ተቋቁሟል። ሶሻል ኢንተርፕራይዝ እነዚህን ሴቶች አትሊስት ራሳቸውን እንዲችሉ ፋይናንሻል እንትናቸውን እንዲቀረፍ ራሳቸውን እንዲችሉ ስራ መፍጠር ነው። ለዛ ስራ መፍጠር ምንድነው የተሰጣቸው ስልጠና ተሰጣቸው። ምን ለማድረግ ጁዌለሪዎችን የመስራት እነዚህ ጁዌለሪዎች ብዙሃኖቹ ከጥይት ቀርከሃና ከወዳደቁ የብረት ማቴሪያሎች ሪሳይክል ተደርጎ የሚሰሩ ቢዶች ናቸው። እነሱን ቢዶች በመጠቀም የአንገት ሐብል፣ ጆሮ ጌጥ፣ የእጅ ጌጥ እነዚህዎችን ትሬኒንግ ወስዶ መስራት ጀምረዋል። ከዛ ነው የተነሳው ማለት ነው። ኤግዛክትሊ ከዛ ነው የተነሳው። ስሙም ሁሉም ሶሻል ኢምፓክቱም ሶሻል ኢንተርፕራይዙም ከሱ ነው የተጀመረው። በጣም ጥሩ። እነዚህ ጁዌለሪ እንዳልኩሽ ከሜታሎች በተጨማሪ አሁን ደግሞ ሴሚ ፕሬሸር ስቶንን በመጠቀም የተለያዩ ጁዌለሪዎች ስፔሻሊ አሁን ደግሞ ስፔሲፊክሊ የአፍሪካ ህብረት እንደመሆኑ ስብሰባ ላይ የአፍሪካ ሴቶች ፍላጎታቸውን ለማሟላት ቦልድ የሆነ ነገር ስፔሲፊክ ይፈልጋሉ። ስለዚህ እሱን ስታንዳርድ ሚት በማድረግ ቦልድ የሆኑ ሴሚ ፕሬሸር ስቶኖችን በመጠቀም የተለያዩ ጁዌለሪዎችን አዘጋጅተናል። እነዚህ የሚታዩትን በጣም ያማምራሉ። እናመሰግናለን። ዋጋችሁም እንዴት ነው? ዋጋችን አንደኛ ደረጃ በጣም ፌር ነው። እንዳልኩሽ ከሪሳይክል ማቴሪያል ነው የተሰራው። ግን ወደ ሴሚ ፕሬሸስ ስቶኖቹ ደግሞ እንደሱ በማቴሪያላቸው የተለየ ዋጋ አላቸው እንጂ በጣም አፎርደብል እና ቆንጆ ኳሊቲ ስፔሻሊ ደግሞ ሃንድ በእጅ የተሰራ እንትኖችን ቫሊ ለሚያደርግ ሰው በጣም ጥሩ ዋጋ ነው ያላቸው። ያምራሉ። በጣም ውበታቸውን አይቻለሁኝ። ለሀገር ውስጥና ለውጭ ሀገር ከስተምር የተለየ ዋጋ የላችሁም? ተመሳሳይ እንትን ነው የምታደርጉት? የለንም። ሁሉንም በኢትዮጵያ ብር ነው የምንሸጠው። ሁሉንም አንድ አይነት ዋጋ ነው የምንሰጠው። ፊክስድ ዋጋ ነው። ኦልሬዲ ኮድና ዋጋ ኖሮት እንደ ኖርማል እንደ ሌላ ማርኬቶች እንደዚህ አፕ ኤንድ ዳውን የምንላል። ስለዚህ ደንበኛው አይቶት ዋጋውን አይቶ ማንኛውም ደንበኛ ሊሆን ይችላል የውጭም የሀገር ውስጥም አይቶ እዛ ጋር በተጻፈው መልኩ ነው የምትሸጡት? ኤግዛክትሊ። አሁን ስለዚህ ይሄንን ነገር አብዛኛው ከሀገር ውስጥ ነው የተሰራው። እንደገና ደግሞ አሁንም የሚሰሩ ሰዎች አሉ ማለት ነው። ያን በተቋቋመው እንትን እንደቀጠለ ነው ማለት ሴቶቹ እየሰሩ ነው አሁን? እውነት ነው። ወርክሾፓችን ወደ 6 ኪሎ አካባቢ ይገኛል። እዛ ኤችአይቪ ቪክቲም ሴቶች ስቲል አሁንም እንደውም ቤተሰብ መስርተው ልጆች ወልደው ሰፍተው ሌላም ሴቶች ተጨምረው ከ200 በላይ ሴቶች ኦልሬዲ እየሰሩ ይገኛሉ። ኦኬ፣ በጣም ጥሩ። ሌላው በመቀጠል እንጦጦ ከጁዌለሪያችን በተጨማሪ ሌዘር ወርክ እና ዊቪንግ አለን። ስለዚህ አንዳንዶቹ የምታያቸው
እኛ ሀገር የተሸመኑ ከነዛ ውስጥ ደግሞ ሰሌክትድ የሆኑት ደግሞ በቤታችን በእንጦጦ የተሸመኑ የስካርፍ ምርቶች ናቸው። ሶ ሌላው ደግሞ ፋውንደራችን በጣም ቫልዩ የምታደርገው እቃ ላይ ቫልዩ አድ ማድረግ ቫልዩ ጨምሮበት ፓተርን አሰራሩ፣ ፓኬጂንግ፣ ኬር ኢንስትራክሽን። ምክንያቱም ሁሉም የውጭ የምንገዛቸው እቃዎች እንዴት ነው የምናጥባቸው፣ እንዴት ነው ስቶር የምናደርጋቸው ይሰጣሉ አይደል? እኛም ይሄንን ስታንዳርድ ሚት በማድረግ እያቀረብን እንገኛለን። በተጨማሪም የሌዘር ቦርሳ ፕሮዳክሽን ላይ እንገኛለን። ቦርሳዎቹ እነዚህ አሁን የሀገር ውስጦች ናቸው? ሁሉም የሀገር ውስጦች ናቸው። የተወሰኑት የኛ ምርቶች ናቸው። እንዲሁም ደግሞ ከሌላ የምትረከቧቸውም አላቸው? የምንረከባቸዋለን። ቆንጆ ናቸው በጣም እናመሰግናለን። እነዚህ ራሱ ኖርማሊ የሸክላ ምርቶች ናቸው፣ ግን እንደዚህ በደንብ ጌጥ ኖሯቸው እንደ ኤስቴቲክ ብቻ ሳይሆን እንደ ቀን ለቀን መጠቀሚያ እንጠቀማቸዋለን። ያምራሉ። በዛውም ደግሞ ፊደላችንም ታስተዋውቃላችሁ ማለት ነው። በተገኘው አጋጣሚ የሀገራችንን እሴቶች ገጽታ እንትን ማለት ባህልና እሴት ማስተዋወቅ። ሌላ እዚህ ጋር የምታያቸው ደግሞ ብዙ እናቶች አሉ፣ ለምሳሌ ቤታቸው ቁጭ ብለው ኪሮሽ የሚሰሩ። ስለዚህ አሁን እነዚህ እናቶች ገበያ ለመውጣት አንዳንድ ጊዜ ይቸገራሉ። ሶ ይሄን የመሰለ ስፔስ ክሬት አድርገንላቸው ከነሱ ጋር አብረን እንሰራለን። ስለዚህ አሁን አንድ ላይ ከሚሰራው ይሄ 6 ኪሎ ካለው እንትን ውጪ እንደ ግለሰብም ደግሞ ሰርተው የሚያመጡ ግለሰቦች አሉ ማለት ነው፣ የእደ ጥበብ ባለሙያዎች። እነሱንም ትረከባላችሁ? እንረከባለን። ብዙ የትንሽ እጥ አሁን በመሰረቱ ቲክቶክ ምናምን አለ ቢሆንም ግን አንድ ደግሞ እንደዚህ ክራፍቱ ደግሞ እንደዚህ ቫልዩ ተሰጥቶት ክብር ተሰጥቶት በአንድ ቦታ ደግሞ እንደዚህ አይነት ሎኬሽን ላይ መቀመጥ ለራሱ ለነሱ ፕሪቪሌጅ ነው። ስለዚህ እነሱ ይሰራሉ፣ እኛ እንቀበላለን። እነሱም የስራ እድል ይፈጥራሉ፣ በቋሚነት ይሰራሉ ማለት ነው። እውነት ነው። ሌላው ሴቶቻችን ከሚሰሩት ሌላው ደግሞ አንዱ ምንድነው የባስኬትሪ ስራ ነው። እነዚህ ስፌቶች በቃ እንደ እንትን አክሰሰሪ ባያቸው ቤት ውስጥ ተሰቅለው እንደዚህ ቤታቸውን ከለር ሰጥተው ቫልዩ የሚሰጡ ናቸውና በጣም ነው የሚያምሩት። ቴንክ ዩ። እነዚህንም እንደዚህ ኢን ሃውስ የኛው ኢን ሃውስ ነው። እንጦጦ ነው የሚሰራው። 6 ኪሎ ነው የሚሰራው። ባስኬትሪ የሸክላ እንትኖችም አሉ፣ የሸክላ ውጤቶች። ይሄ ደግሞ አይሸጡም። የሲያችን የቤተልሔም ብርሃኔ ኮሌክሽን ናቸው። አንቲክ የሆኑ ኮሌክሽኖች ናቸው። የሚሸጡ አይደሉም። የብርሃና እንትሞች፣ የብርሃና መጽሐፎች፣ አንቲክ መስቀሎች፣ እነዚህ ረጅም እንደ ታሪክ የሚቀመጡ ናቸው። እንደ ሴሚ ሙዚየም ሙዚየም ያው ጋለሪም ስላለው በውስጡ። ሌላው እንጦጦ ኤቭሪቲንግ ነው ያለው። ከቤት እቃዎች እንዳልኩሽ፣ ከቤት እቃ ማስዋቢያዎች፣ ከግለሰብ እቃዎች፣ ከጌጣጌጦች ሁሉ ነገር እዚህ ተመጥቶ የሚታጣ ነገር የለም። በሀገራችን ምርት ፉሊ ፈርኒሽ ተደርጎ መጠቀም ይቻላል። በጣም ውበት አላቸው። ዩኒክ ለየት ያሉ ናቸው በጣም ኤግዛክትሊ ላሉ በጣም። እነዚህ ደግሞ የፍሪጅ ማግኔቶች ናቸው። በቀላሉ ለመያዝ የሚመቹ። ብዙ ትራቭል የሚያደርጉ ሰዎች ይወዷቸዋል። ትንሽ ሆነው የኢትዮጵያን እሴት ይዘው መሄድ የሚፈልጉ ከስተመሮቻችን ተመራጭ ነው። የኢትዮጵያ ከለር አላቸው፣ ኢትዮጵያ ይላሉ። በጣም ጥሩ። ሌላ በተጨማሪ ደግሞ አልባሳቶችም አሉን። ይሄ አልባስ ይገርማል። ይሄ አሁን ይገርም ነው። በጣም ነው የሚያምረው እና አላየሁትም ልብ ብዬ በቅርብ ሳይው ለካ ከብርድ ልብስ ነው የተሰራው። ከብርድ ልብስ ኤግዛክትሊ ከደብረ ብርሃን ብርድ ልብስ። ድሮ እንደዛ ስንት በልጅነታችን ክረምት ያሞቀን ብርድ ልብስ አሁን ደግሞ ለዊንተር ለዊንተር ፈረንጆች በተለይ ይፈልጉታል። ዊንተር አገር ሲሄዱ በጣም ይወስዱታል። በጣም ነው ይሄ ስትገቢ ራሱ በጣም የተለየ ውበት ይሰጠዋል። የሚገርም እንትን ነው። እንዲሁም በኢትዮጵያ እሴቶች የተሰሩ በስዕሎች ይሄ አርቲስቶች የራሳቸውን ስዕል ፕሪንት አድርገው የሚያቀርቡት ቲሸርቶች ናቸው። የኢትዮጵያን እሴቶች የሚይዙ ናቸው። ሁሉም ሞደርን ቲሸርት ላይ የኢትዮጵያን ስቴት ስቲል ሪፍሌክት ማድረግ እንችላለን ማለት ነው። ሌላው ደግሞ ኢትዮጵያ መቼስ በሌዘር በጣም የታወቀች ነች። ሌዘር ፕሮዳክቶቻችን፣ ጫማዎች፣ ኤቭሪቲንግ አለ ለወንድም ለሴትም የሚሆኑ ይገራርማል። ይሄ ብርድ ልብስ በጣም ነው ያስደነቀኝ።
ለልጆችም አለ። አዎ ያየሁት እኮ ነው። በጣም ያው በጣም የሆነ ዩኒክ ነው፣ ይለያል። ደግሞ ሶፍት ነው። ድሮ እንደምናስታውሰው እንደ ሸካራ አይደለም፣ በደንብ ተሰርቶ ለስላሳ ነው። አልባሳቶች ለልጆች የሚሆኑ ቆንጆ ቆንጆ አልባሳቶች አሉ በየእድሜያቸው፣ ለወንድም ለሴትም። ዘመናዊ በሚመስል መልኩ ቀለል ባለ ነው የተሰሩት። ቀለል ባለ ግን በእጅ በተሸመነ ጨርቆች ስቲል ሴታችንን ሪፍሌክት የሚያደርጉ በጣም ደስ ይላል፣ ያማምራሉ በጣም። ስካርፎች አሉ፣ ትሮዎች አሉ፣ ጋቢዎችንም እንይዛለን። የተለያየ ካልቸራል እንትኖች ባህላዊ ልብሶች አሉ ከሁሉም የኢትዮጵያ ክፍሎች ያምራሉ በጣም። ቴንክ ዩ። ሌላው ደግሞ አሁን ደግሞ የአፍሪካ ዩኒየን ሰሚትን ምክንያት በማድረግ ከሁሉም የአፍሪካ ክልሎች እነሱን አልባሳቶች ባህል የሚያንጸባርቅ እነሱን ባህል የሚያስጠብቅ ከዌስት አፍሪካ፣ ከኢስት አፍሪካ፣ ከኬንያ አካባቢ የመጡ አልባሳቶችን እዚህ አዘጋጅተን ለገበያ አቅርበናል። እንዴት ነው እየመጡ ነው እንግዶች? እንግዶቹ ይመጣሉ። ስፔሻሊ ሬስቶራንታችንን ለመጠቀም ይመጣሉ። በተጨማሪም ደግሞ አሁን ጊዜ ሶሻል ሚዲያ ስለሆነ ክራፍትና ጋለሪ ቦሌ አካባቢ ሰሌክት ሲያደርጉ ወደዚህ ይመጣሉ። እዚህ ብቻ ነው ያለው ወይስ ሌላ ብራንች አላችሁ? ካረንትሊ አሁን 3 ብራንቾች አሉ። አንድ እዚህ ቦሌ ጃፓን ጋር፣ ሁለተኛው ደግሞ ፖስታ ቤት ፒያሳ። ፖስታ ቤት የፖስታ ቤቱን አውቀዋለሁ እኔ። ያ ሶስተኛው ደግሞ አትላስ አካባቢ 3 ብራንቾች አሉ። 6 ኪሎ ያለውን መሸጫ አላችሁ አይደል? እዛው 6 ኪሎ ማምረቻም በተጨማሪም ደግሞ የጁዌለሪ ብቻ መሸጫ ነው። የጁዌለሪ ብቻ ጁዌለሪና ባስኬትሪም እዛም ይሸጣል። ያምራሉ በጣም ደስ ይላል። ያው ለቤትም ኤቭሪቲንግ ለቤት አሁን ሁሉም አሁን ወፍራም የሆነ ትሮዎች ናቸው። አዎ በእጅ የተሰሩ በእጅ የተሸመኑ ትሮዎች ናቸው። ያው እዚህ ጋር መሶባችን አለ። ይሄ ምንድን ነው? ይሄ በቀላሉ የሚነሳ ነገር አይደለም። እንደ ስቶሬጅ ይከፈታል። እንደ ስቶሬጅ ነው የምንጠቀመው። ያው ከእንጨት ነው ሙሉ ከአንድ ወጥ እንጨት የተቀረጸ ነው። በጣም ያምራል። መሶባችንም አምሮበት እዚህ ቁጭ ብለዋል። ያ ከመሶብ በተጨማሪ እንደ አክሰሰሪ ቤት እንደ ማስዋቢያ መጠቀም እንደምንችል ማሳየት ነው። ያው ሌላው በዚህ እንትናችን የብዙ የስዕል ኮሌክሽኖችን እናቀርባለን። ለሱ ደግሞ ዴዚግኔትድ የሆነ የተለያየ ጋለሪ ኤሪያውን አለ። እሱንም ማጎብኘት እንችላለን። ይሄ ደግሞ ዴዚግኔትድ የሆነው የጋለሪ ስፔሳችን ነው። የተለያዩ የአርቲስቶችን ስዕል ዲስፕሌይ አድርገን በዚህ በተዋበ መልኩ አሳይተን ለገበያ የምናቀርብበት ክፍል ነው ማለት ነው። በጣም ኢትዮጵያ ባይ ዘ ዌይ በጣም ጎበዝ አርቲስቶች አሉ። በጣም እነዚህንም እንደዚሁ ይስላሉ፣ የምትረከቧቸው አሉ ማለት ነው? እንረከባቸዋለን። ፕላስ ደግሞ ይህን የመሰለ ሴታፕ አሁን ይህን ስዕል ኖርማል ግድግዳ ላይ አድርገሹና እንደዚህ በሚያምር ሴቲንግ ይለያያል። በደንብ ቫሊዩ አድርገን ለገበያ ሰው ውበቱ ይወጣል። በደንብ ቦታውን ሲያገኝ ውበቱ ይወጣል። ኤግዛክትሊ እንዲወጣ እናደርጋለን። እነዚህም ያው የሀገር ውስጥ ናቸው። የሀገር ውስጥ ሙሉ ሳሎንሽን እንግዲህ በዚህ መልኩ እንደ ሳሎን መጠቀም ትችላለሽ ማለት ነው። ሶፋና ጠረጴዛ ይመስለኛል ውብ ያደረጉት ጋለሪው። ቴንክ ዩ። እውነት ነው። አዎ በጣም የሚያማምሩ ናቸው የምር። ይሄ ደግሞ በኮላጅ መልክ የተሰራ ስዕል ነው። ተጨማሪም እንደዚህ አይነት አብስትራክት ስዕል እንደ ራሱ ነው የሚተረጎመው። እውነት ነው። እኔም የራሴን ትርጉም ወስጃለሁ። እውነት ነው። ሁሉም ስዕሎች ኢኒሼት የሚያደርጉት የየራሳቸው ፊሊንግ አላቸው። ሰው እንዳተረጓጎሙ ነው። ስለዚህ ነፃ ማድረግ አለብን። ለሰው ነፃነት መስጠት አለብን። በፈለጉት መንገድ እንዲተረጉሙት ሰው ጎብኝቶ አሁን አንድ ሰው እየሳቀች ልትመስለው ይችላል። አንድ አዝና ተክዛ የሚታየው ሪፍሌክት የሚያደርገው ሰው ውስጥ ያለውን ነው። ነፃነት መስጠት አለብን። እውነት ነው። በተጨማሪም የተለያዩ ቅርጻ ቅርጾች አሉ። እንደዚህ ጋሻ ከነ ማስቀመጫው ይሄ አለ። እንግዲህ ጋሻና ጦር አለ። ጋሻና ጦር እንደሚጣችን ታሪክ የሚያሳይ ነው። እና እንደዚህ እያንዳንዱ ደግሞ ሜዳሎች የራሳቸው ሲምቦል አላቸው። እያንዳንዱ ሜዳሎች አሉ። እንደዚህ ዲቴይልድ ኦሪየንትድ የሆነ እንደዚህ በብረትም የተሰሩ የአርት ስራዎች አሉ። ሶ ሊትል ቢት ኦፍ ኤቭሪቲንግ የሁሉንም የአርት ሚዲየሞች በመጠቀም ብዙ የአርት ስራዎች ይገኛሉ እኛ ጋለሪ ላይ።
በጣም ነው የሚያምረው። የራሳችን ነገር ሲሆን ያምራል። እውነት ነው። ሸክላ ናቸው እነዚህ ነው። እነዚህ ደግሞ ሸክላዎች ናቸው። ሙሉ ኢትዮጵያ ውስጥ የተሰሩ ሸክላዎች ናቸው። ብቻ በጣም ውበት አለው። ደወል አይደል? አዎ ይሄ ደውል ነው። አሁን በጎትቶ ይደወላል። እሺ አሁን ወደ የት ነው የምንቀጥለው? ቀጥሎ ደግሞ ሬስቶራንታችንን በዚህ አጋጣሚ ሬስቶራንት አላችሁ? ፋይን ዳይኒንግ የሆነ ሬስቶራንት አለ ነው። ስለዚህ ሁለገብ ነው። እንግዶች መጥተው ሬስቶራንትም ይጠቀማሉ። ከዛም ደግሞ የሚፈልጉትን ነገር እዚህ ሸምተው ገብተው ደግሞ ይሄን መጎብኘት ምናምን ይችላሉ ማለት ነው። አዎ እሱ ነው አላማችን። አስተዋጽኦ እያደረጋችሁ ነው ለእንግዶቻችን። አመሰግናለሁ። በጣም ጥሩ። ስለዚህ ወደ ሬስቶራንቱ ነው የምንሄደው። አዎ ሶ ወደዚህ ደግሞ የፉል ፋይን ዳይኒንግ ኤክስፒሪየንስ የምናገኝበት እንግዶቻችን ፋይን ዳይኒንግ ኤክስፒሪየንስ የሚያገኙበት የሬስቶራንት ኤሪያችን ነው። ሶ በዚህ ሬስቶራንታችን ሬጉላር ሰዓት ላይ የምሳና የራት ሰዓት ላይ ክፍት ነው። ከዛ ውጪ ዝግ ነው። ስለዚህ አሁን ቁርስ ተበልቶ ስለሆነ ነው ሰዓቱ ገና የምሳ ሰዓት ስላልደረሰ ቁርስ አናቀርብም። ምሳና ራት ብቻ ነው የምናቀርበው። አሁን ስለዚህ ለምሳ ተዘጋጅተን እየጠበቀ ነው። አሁን ተሰብሳቢዎቻችንም አንዳንድ ጊዜ ወይ ደግሞ ቪአይፒ ከስተመሮች ተመራጭ ያደርጉታል ይሄንን። ምክንያቱም ኳይት ነው፣ ለሎኬሽኑ ቅርብ ነው። ፕላስ ደግሞ በተጨማሪ ደግሞ ምግቡ በጣም ቆንጆ ስለሆነ ተመራጭ ያደርጉታል ማለት ነው። ሌላው ቴብል ሴቶፖቻችን እንደ ከስተመሩ ዲማንድ ነው የምናዘጋጀው። ሰብሰብ ብለው ሲመጡ ረጅም ቴብል ማዘጋጀት እንችላለን። ሪዘርቬሽን ሜክ አድርጉ፣ ሪዘርቭ ባደረጉት የቁጥር ልክ ማዘጋጀት እንችላለን። በተጨማሪም ደግሞ የኬትሪንግ ሰርቪስ አለን። በስፈለገው ቦታና ጊዜ አድርሰን ሰርቪስ ሰጥተን እንመለሳለን። በተጨማሪም ደግሞ ሰፊ እንግዶች ሲኖር ቦታውን በማመቻቸት እንደገና ሬንጅ አድርገን እንደ ቡፌም አገልግሎት ሴት ሜኑም አገልግሎት እንሰጣለን። ሶ በጣም ሰፊ አገልግሎት ይሰጣል ማለት ነው። በጣም ደስ ይላል። ይሄን ይመስላል ሬስቶራንታችን። ያምራል። በጣም ደስ ይላል። ቴንክ ዩ። በዚሁም በሬስቶራንታችን ኤሪያ ላይም የኢትዮጵያን አርቲስቶች ስቲል እናሳያለን። ሰው ምግብ መጥቶ ምግብ በልቶ የሚሸኝ እንግዳ ራሱ ብቻ ቢሆን አትሊስት እንደ አክሰሰሪዎቻችን እንደ ጌጦቻችን ስቲል የኛ የኢትዮጵያ ስራዎች የሆኑ አርቶችና አክሰሰሪዎች እየጠጣ እዚሁ ባህሉን እያየ ስቴቱን እንደገና ደግሞ ገጽታም እንትን እያላችሁ እያሳያችሁ ለእንግዶች በተለይ ለውጭ ሀገር ዜጎች መብላት መገብ ብቻ አይደለም ብዙ ነገር ያገኛሉ ማለት ነው። እውነት ነው። ሶ ወደዚህ ደግሞ የቪአይፒ ዳይኒንግ ኤሪያችን አለ። ሶ ፕራይቬሲ ለሚፈልጉ ለብቻቸው ሆኖ ፕራይቬት ዲስከሽን ለሚፈልጉ ክላይንቶቻችን የተዘጋጀ የቪአይፒ ስፔስ ኤሪያ ነው። ኦኬ ያምራል። አሪፍ ነው። ቴንክ ዩ። ደስ ይላል። ጠበብ ብላ አሪፍ እንትኖች ክሎዝድ የሆነች ፕራይቬሲን የጠበቀች ክፍል ናት። በጣም አሪፍ። እንግዲህ በቦሌ ጃፓን መብራቱ ጋር የሚገኘው የእንጦጦ ፋይን ዳይኒንግ ሬስቶራንታችን ከነ ቪአይፒ ክፍሉ አይተናል። ይሄን ይመስላል። ይሄ ዋናው እንትን ይመስለኛል አይደለ? ሌሎች ብራንቾች አሉ፣ ግን ይሄ ነው ዋናው። አዎ በአንዱ ብዙውን ከቨር የሚያደርገው ይሄ ነው። በፖስታ ቤት አድራሻችንም እንዲሁ የምግብ ቦታ አለን፣ ሬስቶራንት አለን። ፋይን ዳይኒንግ አይደለም። ሌሎችም ጋር ሬስቶራንት ወይስ እዚህ ብቻ ነው ሬስቶራንት? ፋይን ዳይኒንግ ሬስቶራንት ያለው እዚህ ብቻ ነው። ፖስታ ቤት ያለው ደግሞ ባህላዊም ዘመናዊ ምግቦች እናቀርባለን። በጾም ወቅት ደግሞ የጾም ቡፌዎች እናዘጋጃለን። በፖስታ ቤት ባለው ሬስቶራንታችን ላይ ሬንዴቮዝ ይባላል። ሌላው ደግሞ አትላስ ደግሞ ያለው ብራንቻችን ደግሞ የክራፍትና የጋለሪ ሾፕ ብቻ ነው። የአፍሪካ ህብረት ስብሰባ እንግዶች ብዙ የሚመጡበት ነው። ቅድምም እንዳልኩት እንግዶች እንዴት ነው ማለት እየመጡ ነው ወይ? ሲመጡ ደግሞ ሪያክሽናቸው ምን ይመስላል? እንጦጦ for the past 5 years የአፍሪካ ሰሚት ስብሰባ ሲኖር የሀገሩ ቪአይፒ ከስተመሮቻችን ናቸው። ሶ ምግባችንን ወደው ላስት ይር የመጡ ደሴርም ተመልሰው ይመጣሉ በሪዘርቬሽን። ቪአይፒ ከስተመሮቻችንም እንደዛው። አት ዘ ሴም ታይም ደግሞ አብረው የሚመጡት እንግዶች የእነሱን አጅበው የሚመጡት እንግዶች ደግሞ ቦሌ አካባቢ ብራውዝ በሚያደርጉበት ጊዜ ሬስቶራንታችንም ተጠቃሚ ናቸው፣ የአርትን ክራፍትስ ደግሞ ተጠቃሚዎች ናቸው። ስለዚህ ሲመጡ ሪያክሽናቸው ምን ይመስላል? ደስተኞች ናቸው? ያልጠበቁትን ነገር ነው የሚያገኙት? እንዴት ነው ካየሹ ነገር ብዙ ጊዜ ስለምታስተናግዱ ምንድነው እንትን ያረግሹ? ምንድነው የሚሰማቸው ሲመጡ?
ሲመጡ አንድ ኖቲስ ያደረኩት ነገር የእጅ የእደ ጥበብ ስራዎች በእንደዚህ ብዛትና በእንደዚህ ሰፊ ቦታ ላይ ኢትዮጵያ ውስጥ እናገኛለን ብለው ኤክስፔክት አድርገው አይመጡም። ኦልሬዲ ሴት አድርገው የመጡት ማይንድሴት ስላለ ማለት ነው። ግን በመጡበት ጊዜ የእደ ጥበብ ስራዎች ፊኒሽንጋቸው፣ ኳሊቲያቸው፣ ቫራይቲያቸውን በጣም ወደው ተደስተው ብዙ እቃ ገዝተው ነው የሚሄዱት። የኢትዮጵያን ካልቸር እንዳሳዮች ደግሞ የአፍሪካንም ከዌስትና ኢስት አፍሪካ ኮሌክት ያደረግናቸው ኮሌክሽኖቻቸው ነው እዚህ በማግኘታቸው ምክንያቱም ከብዙ ከኖርዝ አፍሪካ ከኢስት አፍሪካ የሚመጡ እንግዶች ስላሉ እሱንም አይተው አድንቀው ጎብኝተው ገዝተው ይሄዳሉ። እንግዲህ እዚህ አሁን ለመጎብኘት ወይም ደግሞ ምግብ ለመመገብ ሊመጡ ይችላሉ። በዚህ አጋጣሚ ግን ሲመጡ ስለ ኢትዮጵያ ማወቅ ሊፈልጉ ይችላሉ። አንዳንድ ጥያቄዎች ሊጠይቋችሁ ይችላሉና እናንተስ እንዴት ነው ኢትዮጵያን ከማስተዋወቅ እንደገና ባህሏንና ሴቷንም እንደዚህ በስራችሁ በምታቀርቡት ስራ ከማስተዋወቅ በተጨማሪ ለነሱ ጋይድ የማድረግ ነገር ሳለ? በደንብ ምክንያቱም እያንዳንዱ እቃ ከተለያየ የኢትዮጵያ የአካባቢዎች ነው የመጡት። በየቀኑ የሚገለገሉባቸው እቃዎች ሊሆናሉ። በየቀኑ የሚያጌጡባቸው እቃዎች አሉ። አሰራራቸው ለምሳሌ ኤግዛክትሊ እሱንም እቃ ባንወስድ በእነሱ ኢንስፓየርድ የሆኑ የአልባሳቶች እንዲሁም የጌጣጌጦች ስራዎች ስላሉ ይጠይቃሉ። ማቴሪያሉ ምንድን ነው? ከየት ምንድን ነው? ይሄ ምንድን ነው? የት አካባቢ ነው ብለው ይጠይቃሉ። መስቀሉ ይሄ መስቀል ምንድን ነው? የፋሲለደስ ነው? የአክሱም ነው? ይጠይቃሉ። እሱ ኤቭሪቲንግ ኢን ዲቴይል እነግራቸዋለን። ኢትዮጵያን ቫስትሊ በዚህ ትንሽ ስፔስ በብዙ አይነት መንገድ እናስተዋውቃለን ማለት ነው። ውጭ ሀገር ከመጡ ከስተመሮች የገጠመሽ እንደው የሚያስገርም ነገር ገጥሞሽ ያውቃል? ብዙ ጊዜ ከውጭ ሀገር የሚመጡ ጎብኚዎች ሶሻል ኢምፓክት ያለውን ድርጅት ይወዳሉ፣ አፕሪሺየትም ያደርጋሉ። ኖርማሊ ዝም ብለው እቃ ኮሌክት አድርገው ከሚሸጥ ክራፍት ማንሹፖች በስተጀርባ ምን ታሪክ አለው፣ ማንን እያገዝኩ ነው፣ በዚህ ይችን እቃ ስገዛ የማንን ታሪክ እየለወጥኩ ነው ብለው ሶሻል ኢምፓክት ብዙ ፈልገው የሚመጡ ከስተመሮች አሉና ይህን ደግሞ እንጦጦ በጁዌለሪም ይሆናል በባስኬትሪውም እንዲሁም ደግሞ ቤት ውስጥ ስራ ፈተው የሚቀመጡ ሴቶችን፣ እናቶችን በተለይ ደግሞ ሴቶችን በማበረታታት ይህንን ስፔስና ቦታ ስለሰጠን በጣም ተደስተው ሶሻል ኢምፓክቱን አፕሪሺየት አድርገው የእቃውን ኳሊቲ አፕሪሺየት አድርገው ተደንቀው ደስ ብላቸው ነው የሚገዙን እና ይህንን ደግሞ ቫልዩ ያደርጉታል እና ብዙ ጊዜ ይህን ገጠመኝ አይቼዋለሁ። ብዙ ጊዜ የውጭ ዜጋዎች ቫልዩ ያደርጉታል። ይሄንን የሀገር ውስጥ ዜጎችስ እንዴት ነው እይታቸው ምን ይመስላል? የሀገር ውስጥ ዜጎች በሁለት እንክፈላቸው። የኢትዮጵያን እደ ጥበብ የእጅ ስራዎች የሚያደንቁ እነሱ በጣም ይወዱታል። ለሚወዱት ሰው፣ ለትላልቅ እንግዶቻቸው፣ ቫልዩ ለሚያደርጉ ከስተመሮቻቸው በተለይ ደግሞ ትላልቅ ድርጅቶች አሉ አብረው ከኛ ጋር የሚሰሩ መንግስታዊ ያልሆኑ ድርጅቶች እነሱ ቪዚተሮች ሲመጡ እንግዶች ሲመጡ የኢትዮጵያን እሴት የሚገልጹ እቃዎችን ከዚህ ከእንጦጦ ከክራፍት መጥተው ኳሊቲ ያላቸውን እቃዎች በተመጣጣኝ ዋጋ ስለሚያገኙ በጣም ይወዱታል። በጣም ጥሩ፣ በጣም አሪፍ ቆይታ ነው ያደረግነው። በጣም ደስ የሚል ጋለሪ አለው። ሁሉም ነገር ሁለገብ ነው። እንግዶች መጥተው የሚፈልጉትን ነገር አግኝተውበት የሚሄዱበት እንትን ነው። በጣም ደስ ይላል። ይሄ ለሀገር ገጽታም ትልቅ ቦታ ነው ማለት ነው። እናመሰግናለን እንደ ሀገርም። እኔም አመሰግናለሁ ስላስጎበኘሽ። እኛም በጣም እናመሰግናለን። እንጦጦን መታችሁ ስለጎበኛችሁ ለነበራችሁ ቆይታ በጣም እናመሰግናለን። ቴንክ ዩ። ውድ አድማጭ ተመልካቾቻችን እንጦጦ ቤተ እደ ጥበብ ማዕከል ተገኝተን ያደረግነው ጉብኝት ያያችሁትን ይመስል ነበረ። በጣም ደስ የሚል ጉብኝት ነው ያደረግነው። እናንተም አብራችሁን ቆይታ እንዳደረጋችሁ ተስፋ አደርጋለሁ። አመለወርቅ ደምሰው ነበርኩ። ሰላም።